ቀውጡት ድግሱ ይሄንን ይመስላል። በሚፍታህ ቻናል ተለቋል። አንድ መልእክት አለኝ ዛሬ ጋይስ አዳምጡኝ። ያው ሁለቱም መቀበል መቻል አለበት። ብንሸነፍም ጽድቅ ነው፣ ብናሸንፍም ጽድቅ ነው። ለበረከት ስራ ነው፣ ችግር የለውም። ሰማችሁ አይደለ? እኔ ጥፋተኛ አይደለሁም። ገብቷችኋል አይደለ? ሃይሚ የመጀመሪያ ጌሟ ነው። ምናልባት ፈርቻለሁ። ብሩክ ግን ሁለተኛ ሶስተኛው ስለሆነ አልፈራም ብዬ ስል ቅድም ምን አላችሁኝ? አንቺ ከሃይሚ ምንድነው ያለሽ? እኔ ምን አልኩኝ? ቆይ እኔ ምንድነው እንዴ? እውነት ምን ብያቸው ነው? ምን ሆኖ ነው ብዬ ሳስበው ምን ይሄው እነሱም ደገሙት። ሰምታችኋል አይደለ? እናንተ ጭንቅላታችሁን አሰሩ። በመጀመሪያ ሴት ሆነች ሴት እንዴ ግምጃ ወንድ ናት እንዴ የምትጫወተው? ጉድ እኮ ነው እናንተ ነገር። እኔ ምን አልኩኝ? ሴት ስለሆነች ሃይሚ ምን ትሁን? ወንድ ትሁን? ጾታዋን ትቀይር አልኩኝ እንዴ? ጉድ እኮ ነው። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ዲኮሬሽኑ በሚፍታህ ዩቲዩብ ቻናል ላይ ተለቋል። አይታችሁታል ብዬ አስባለሁ። ግማሽ ላይ ያያችሁት። መቼስ እናንተ እንትኑን ነው የናፈቃችሁ፣ ጌሙን ነው የናፈቃችሁ። ጌሙ እንዳለ ሆኖ ግን ዝግጅታቸው ደስ ይላል በጣም ማለት ነው። ምሽታችሁ ግን እንዴት ነው? አልጓጓችሁም? እኔ በጣም ጓጉቻለሁ። እየፈራሁ ቢሆን ጓጉቻለሁ። ቤተሰቦች ግን ፈርቻለሁ። ይሄ አይዋሽም። እየፈራሁ ነው ብዬ መናገር ሃይሚ ትሸነፍ ማለት ነው። ሃይሚ የሆነ ታሸንፋለች፣ ትወድቃለች ማለት ነው። እኔ እኮ ግራ ገባኝ። አልፍራ ልቤ ያለኝና የተናገርኩት እኔ ምን አለመናገር ነበረብኝ? ዝም ብዬ በደፈናው ማሽቃበጥ እንዴ? በቃ ግን ታሸንፍ ይሆናል ግን ልቤ ፈርቶ አልኩኝ። ይሄ ደግሞ በቃ የልቤን ነው የተናገርኩት። ያንን ያስባለኝ ደግሞ ከዚህ በፊት ተጫውታ ስለማታቅ ነው። ስለዚህ እንግዲህ ድሉ ለጨረቃም ሆነ ድሉ ለአዳኞች እግዚአብሔር ነው የሚያውቀው እኮ እኛ አናውቅም አይደል እንዴ? ካሸነፈች በኋላ ያገናኘን በቃ ለትረባውም ለምንም ከዛ በኋላ ያገናኘን ግን ዛሬ ማለት ነው ሁሉም ተሰብስበዋል። የጨረቃ ፋሚሊ የተባለ ሁሉ ተሰብስበዋል። ምን አለ መሰላችሁ? ሃይሚ ካሸነፈች ማለት ነው ባጠጡትም ያንን እንደው አንድ ወይን አዘጋጅታችሁ ባጠጡት እንኳን ማለት ነው ልክ ጨዋታው ካለቀ በኋላ ካሸነፈች ሃይሚ ያንን ወይን ከፍታችሁ እርክፍ አድርጋችሁ ሃይሚን ተሸክማችሁ ለ30 ደቂቃ ላይቭ ላይ እየተሸክማችኋት እየተቀባበላችኋት አንዳችሁ ሚፍታህ ፍፄ ሚኪ እኔ ያዩዋቸው ማለት ነው እዛ ቦታ ላይ ልክ ሃይሚን ተሸክማችሁ መሬት ታስቀምጧት በቃ እየጨፈራችሁ ካላሳያችሁ ማለት ነው የምሬ ነው ሃይሚ ካሸነፈች በቃ ተሸክማችኋት መዞር አለባችሁ ለ30 ደቂቃ እየተቀባበላችሁ ከከበደቻችሁ እየተቀባበላችሁ እዛው ላይቭ ላይ በዚህ ባዘጋጃችሁት በዲኮሩ ላይ ልክ ስታሸንፍ አንድ ጨዋታ ነው ደግሞ ጋይስ አንድ ጨዋታ ነው ተብሏል። ፈጣሪ ካለ እንግዲህ እናሸንፋለን ካልልን ፈጣሪ ታሸንፋለህ ብዬ ተስፋ አለኝ እንግዲህ ማለት ነው። ማለት እየፈራሁም ተስፋ አለኝ እኮ እኔ ተስፋ ቆረጥኩም እና ማለት ነው ታሸንፈች ኦ ማይ ጋድ ተሸክማችኋት እንድትሽከረከሩ መልእክቴ ነው። በቃ ታሪክ መስራት አለባችሁ። የምሬ ነው ታሪክ እንድትሰሩ እግዚአብሔር ነው የምላችሁ። እና ደግሞ በዩቲዩብ የምትሰሩባቸው ሰዎች መስጠት አለባችሁ። ሲጀመር እንደው ይሄ እኮ የበረከት ስራ ነው። ሰምታችኋል። ይሄው እነሱ ራሱ ተናግረዋል። ገብታችኋል አይደለ? ማሸነፍ ያለ ነው። እነሱ ራሳቸው ተናገሩ። ስለዚህ ምንም እንደው እዚህ ላይ ሰጣችሁም አልሰጣችሁም ምንም ማፋይዳ ግማሽ ፐርሰንቱን ቲክቶክ ራሱ ነው የሚወስደው። እንደው ለስሙ ተጫውተው ነበር አሸነፉ። ለወሬ ነው እንጂ እንደውንም በውስጥ የምትሰጡ ጊፍት ይሻላል። በውስጥ ካሽ መስጠት ይሻላል እንደውንም ማለት ነው ጋይስ። ስለዚህ ዩቲዩብ የምትሰሩባቸው በእነሱ እያሽቀበጣችሁ ምናምን የምትሉ ሰዎች እኛ ብንሰራባቸው ጥቅሙ ለእነሱም ነው። ምክንያቱም እናስተዋውቅላችኋለን፣ ሼር እናደርግላችኋለን። ምን አይዲያም ይዘው መጡ ሼር ይደረጋል። በጣም አድቫንቴጁ ለእነሱም ነው ለእኛ ብቻ አይደለም። ከውታችኋል አይደል? ስለዚህ እኛ ደግሞ ያን ያህል በእነሱ ቪዲዮ ብንሰራ ጀስት እንዴት ነው በጣም እንደ ዩቲዩበር ሰራተኛ ገቢ ያላቸው ብላችሁ ራሳችሁን አትቆልሉብን እሺ። እኛ የሚጠቅመን ሽንት ቤት ያጠምበት ብር ነው እንጂ እዚህ ዩቲዩብ ላይ እቺ 100 ብር 150 ብር ምን አላት ላለመጥፋት ነው እንጂ እሱንም በቀን 2-3 ቪዲዮ ከተለቀቀ ይሄ 150 200 ብር የሚመጣው ዶላር በቀን 3-2 የከለቀቃችሁ እንደነ ብሩክ አንድ ቪዲዮ ለቆ ምናምን አይደለም ዶላር የሚዛቀው። ገብታችኋል አይደለ? ያን ያህል ብር ተጠቃሚ እንዳንመስላችሁ። ትንሽ ዩቲዩበር በነ ብሩክ ስንሰራ ብዙ ብር የምንጠቀም እንዳይመስላችሁ። እንደዛ ያደረጋችሁ ያሰባችሁ ነው አንዳንዶቻችሁ። እና መስጠት እንኳን ቢፈልጉ አንበሳ መስጠቱ ማፊ ፋይዳ ከቻሉ ቁም ነገር ያለው ነገር ማስታወሻ አሸነፈች ሃይሚ ማስታወሻ መስጠት ይችላሉ።
በእጇ ካሽ ማለት ነው የፈለጉትን ነገር እንጂ አንበሳው እኮ ኖርማሊ አንደኛ በቃ የበረከት ስራ ነው። እዚህ ጋር ምንም የሚያፋልጥ ነገር የለም። ገብቷችኋል አይደለ? ጸብ የለም። እየተነገራችሁ ነው። ግን እናንተ ኮሜንት ስር ምጽፉት በስመ አብ ወልድ ምን ሆናችሁ ነው ግን? እኔ ግራ ግብት ይለኛል አንዳንድ ጊዜ ማለት ነው ሳስባቸው በጣም ግራ ይገባኛል። የሚባለው ሌላ የምታወሩት ሌላ እኔ እንጃ እኔ አላቅም። እኔ አንዳንዴ ግርም ነው የምትለኝ ለእናንተ ለራሳችሁ ለኑሯችሁ ለዘቢያችሁ ላናኗራችሁ ከጉርብትናችሁ ጋር እንዴት ነው የምትኖሩት የሚል ነገር አለ። ሰው ምንም ሳይናገር ምንም ሳይል በቃ ሰው ላይ እዛ ሰው ላይ የሞራል ውድቀት እንዲኖር የምትሯሯጡት ነገር እኛ እኮ 2-3 አመታችን እኮ ምንም ከዚህ በኋላ አይደለም የሞራል ውድቀት አይደለም እንደው እንዲህ በአካል አግኝታችሁ ራሱ እንደዚህ ፊት ለፊት ሆናችሁ ራሱ ብትሳደቡ ማለት ነው ማንም አይሰማችሁ አይመለከታችሁማ። ምን ያገባችኋል? ከዛ ቪዲዮ ለምትሰሩ ቪዲዮ እየሰራሽ ምናምን ለምትሉት ሁሉ እንዴ የዓለም ዩቲዩበር እኮ ነው የሚሰራው። እኔ ብቻ አይደለም እኮ በሃይሚና በብሩኬ ቪዲዮ የምሰራው አይደል እንዴ? ስለዚህ ዋናው ታሸንፍ ብቻ ታሸንፍ። ዛሬ እነ ሚፍታህና እነ ሚፍታህ ቢኒ ማነው ብዙ አለ ብቻ ሃይሚን ተሸክማችሁ ማታ ለታሪክ የሚሆን ቪዲዮ እንድትሰሩ መልክቴ ነው። መልካም መልክቴ ነው። የምሬ ነው። እግዚአብሔርን በቃ ተሸክሟት መሽከርከር በቃ ልክ እንደ ሰርጓ ነው ዛሬ የደገሱላት አይደል እንዴ? በዚህ ድግስ ላይ ደግሞ በቃ ካሜራውን ራቅ አድርጋችሁ ልክ እንዳለቀ ይገሙ እንዳለቀ እፍስ አድርጋችሁ ሽክም በቃ ሽክም። ይሄን ነው የምጠብቀው ጋይስ ማታ ማለት ነው። አሁን ስራዬን ቶሎ እየጨረስኩኝ ነው። ማታ እንገናኝ። መጥፎ ነገር ጭንቅላታችሁ የሚያስብ ሰዎች እባካችሁ እኔ ክፋት አስቤ አላቅም። እባካችሁ ተውኝ። ሃይሚ ምን አለሽ የምትሉኝ ሰዎች ተውኝ፣ ተፋቱኝ። የምሬ ነው። እውነት ለሌላ ሰው እናንተ የምትጽፉት ኮመንት ለሌላ ሰው ምን ብላ ነው ጥያቄ አታስቀምጡ እንዴ። እኔ ምን ያገናኘናል? ምንም እኮ ያገናኘንም እኮ ገባችሁ? ጸብ ሲኖርም ጸብ ሳይኖርም ሰውን ፎቶታችሁ እንዴት ትገፉታላችሁ? አይገፋም።